ይሄንን ቪዲዮ የምትመለከቱ ወጣቶችም ሆኑ ትልልቅ ሰዎች ከዛሬ ጀምሮ ለገንዘብ ያላችሁን እይታ እንድትቀይሩ እፈልጋለሁ። ገንዘብ መጥፎ ነገር አድርጋችሁ የምትስሉ ማናችሁም ብትሆኑ ገንዘብን ከዛሬ ጀምሮ እንደ መጥፎ መቁጠር ማቆም አለባችሁ። ምክንያቱም ገንዘብ ነፃነትን የሚያውጅ ነው። ገንዘብ ሲኖርህ የጊዜ ነፃነትን ታገኛለህ። ገንዘብ ሲኖርህ የፈለከው ቦታ ደርሰህ መመለስ ትችላለህ። ገንዘብ ሲኖርህ የፈለከው ማድረግ ትችላለህ። እኔ ገንዘብን የምመለከተው የእግዚአብሔርን ሀብት ወካይ ምልክት አድርጌ ነው። ምክንያቱም እግዚአብሔር የሰጠህን ነፃ ህይወት እንኳን መኖር የምትችለው ገንዘብ ሲኖርህ ነው። ገንዘብ ከሌለህ ነፃነትህ ይታገዳል። ገንዘብ ከሌለ የፈለከው ቦታ ተነስተህ መሄድ አትችልም። ስለዚህ ገንዘብን እንደ መጥፎ ነገር አትዩት። ገንዘብ በጣም ጥሩ ነገር አድርጋችሁ ሳሉት። ገንዘብ በህይወት ውስጥ እንዲፈስ ፍቀድለት። መልካም አመለካከት ለገንዘብ ይኑርህ። ምክንያቱም እኛ ከልጅነታችን ያደግነው ገንዘብ ገንዘብ ኃጢአት እንደሆነ ገንዘብ የሰይጣን እንደሆነ እየተነገረን ስላደግን ነው የገንዘብ አመለካከታችን ኢኮኖሚያችንን አሁን የወሰነው ማለት ነው። ስለዚህ ከዛሬ ጀምሮ እናንተ መውሰድ ያለባችሁ ገንዘብን የሰይጣን ነው ብላችሁ ሳይሆን ገንዘብ ማለት የእግዚአብሔርን ሀብት የሚወክል ምልክት ነው ብላችሁ ነው መውሰድ ያለባችሁ። ያን የእግዚአብሔርን ሀብት የሚወክል ምልክት ደግሞ ሊኖራችሁ ይገባል። ስለዚህ ለዛ ለገንዘብ ፍቅር ልትሰጡት ይገባል። ገንዘብ መልካም ነው፣ ገንዘብ ጥሩ ነው እያላችሁ ማውራት ሊኖርባችሁ ይገባል ማለት ነው። ምክንያቱም ገንዘብን እያንቋሸሽክ ገንዘብ የሰይጣን ነው ያልክ ገንዘብ ወደ አንተ እንዲመጣ አታደርገውም። ስለዚህ ከዛሬ ጀምሮ ለገንዘብ ያላችሁን አመለካከት ቀይሩ። ሀብታም እንቅልፍ አይተኛም፣ ገንዘብ ያለው በሽታ ይመጣበታል ምናምን በጣም ብዙ አባባሎች አሉ። ይሄ እኔ የምለው የደሃ ስበቦች ነው የምለው። በበኩሌ ደሆች ገንዘብ ስለሌላቸው ገንዘብ ያላቸውን ከኛ አይበልጡም እኛ እንበልጣለን የሚል አስተሳሰብ፣ እኛ ጤና አለን እነሱ ገንዘብ ቢኖራቸውም ጤና ያላቸውም ይላሉ። ወሬ ነው እሱ ብራዘር፣ ወሬ ነው። ጤና ገንዘብ ስላለህም ገንዘብ ስለሌለህም አይደለም ጤነኛ የምትሆነው። እሱ የፈጣሪ ፍቃድ ነው ካንተ ጥንቃቄ ጋር ማለት ነው እንጂ ገንዘብ ሲመጣ አንዴ ነው በሽታ ሊመጣ የሚችለው። እንደውም በሽታው ይጠፋል ላይ ነፃነትን ታውጅበታለህ። ብራዘር ይኸውልህ ገንዘብ ማለት ትንሽም ትልቅም የሚያደርግህ እሱ ነው እዚህ ምድር ላይ ማለት ነው። የ20 የ30 ዓመት ወጣት ሆነ ገንዘብ ከሌለ የ80 ዓመት አዛውንት ነው የሚያደርግህ። ስለዚህ ገንዘብን መጥላት የለብህም። ገንዘብን እንደ መልካም ነገር ቁጠረው። ገንዘብ ሲኖርህ ልጅ እንኳን ብትሆን እንደ ትልቅ ተደርገህ ትቆጠራለህ። ፓወር አለው ገንዘብ ብራዘር፣ ፓወር ኃይል አለው። ስለዚህ ገንዘብ በጣም መልካም ነገር ነው። ገንዘብ ስላለ ኃጢአት አትሰራም። ገንዘብ ያለው ሰው ኃጢአት ሰርቶ ሊሆን ይችላል እናንተ የምታውቁት። ነገር ግን ገንዘቡ አይደለም ኃጢአቱን የሰራው ሰውየው ነው። ገንዘቡ ያንተን ጸባይ ነው አጉልቶ የሚያወጣው። ጥሩ ሰው ከነበርክ የበለጠ ጥሩ እንድትሆን ያደርጋል ገንዘብ ሲኖርህ ማለት ነው። በገንዘብ ሰውን ትረዳበታል። ጨካኝ ከነበርክ ደግሞ ገንዘብ ሲኖርህ ያንኑ ጸባይህን አጉልቶ ያወጣዋል እንጂ ገንዘቡ በራሱ ክፉ መጥፎ አይደለም። ገንዘብ ማለት እኮ ወረቀት ነው። ያ ወረቀት አይናገር አይጋገር፣ ብታቃጥለው ይቃጠላል፣ ብትቀብረው ይቀበራል፣ ብትይዘው ይያዛል። ለመልካም ካዋልከው ለመልካም ይውላል፣ ለመጥፎ ካዋልከው ለመጥፎ ይውላል። ምንም የሚያውቀው ነገር የለም ገንዘብ። ስለዚህ ገንዘቡ አይደለም ክፋት እየሰራ ያለው። ክፋት የሰራ ሰው ካለ ሀብታም ሆኖ እሱ ገንዘቡ ሳይሆን ራሱ ጸባዩን አጉልቶ ያወጣል ገንዘቡ። ስለዚህ እናንተ ገንዘብን መጥፎ አድርጋችሁ መሳል አቁሙ። ገንዘብ በጣም ጥሩ ነገር ነው። ገንዘብ ሲኖርህ የፈለከው ማድረግ ማዘዝ ትችላለህ። ፓወር አለው ገንዘብ እንደዚህ ራሱ በቀላሉ የሚገለጽ አይደለም። እኔ እንደምገልጸው የእውነት በጣም ብዙ ከቃላት በላይ ነገር ያደርጋል ገንዘብ። ቁልፍ ነው እኮ ገንዘብ እኮ ቁልፍ ነው። የሁሉም ነገር መክፈቻ ነው እኮ። ሁሉም ነገር ከፈጣሪ በታች መሬት ላይ ያሉትን አብዛኛውን ነገር የሚከፍተው ገንዘብ ነው።
ስለዚህ ገንዘብን እንደ ጥሩ ነገር መያዝ አለባችሁ። ለገንዘብ ያላችሁን አመለካከት መቀየር አለባችሁ። ገንዘብ መልካም እንደሆነ እናም ገንዘብ ሊኖራችሁ እንደሚገባ የተትረፈረፈ ህይወት እንድትኖር የሚያደርግ ገንዘብ ስለሆነ ገንዘብ በጣም ጥሩ ነገር ነው። ስለዚህ ገንዘብን ውድድ አድርጉት፣ ገንዘብን አፍቅሩት፣ ገንዘብን ያዙት፣ ተንከባከቡት እንጂ በፍጹም ገንዘብ የሰይጣን ነው፣ ገንዘብ እንደዚህ የቤተክርስቲያን የሚሰበኩ ስብከቶች ምናምን አትስማ። እሱ ነው እንደውም ድሃ ያደረገን። ስለ ገንዘብ የሚሰጠው አስተያየት ነው ሰውን ድሃ ያደረጋሉ እስከዛሬ ጀምሮ። ስለዚህ ትንሽም ሁን ትልቅም ሁን ይህን ቪዲዮ የምትመለከት ማንኛውም ሰው ገንዘብ መጥፎ ነገር እንዳልሆነ ወቅ። ገንዘብ ማለት የእግዚአብሔርን ሀብት የሚወክል ምልክት ነው። ስለዚህ ከዚህ በኋላ ይህ መጥፎ አመለካከት ለገንዘብ ከነበረህ በመልካም አመለካከት መቀየር አለብህ። ገንዘብ ጥሩ ነው፣ ገንዘብ የእግዚአብሔርን ሀብት ወካይ ምልክት ነው ብለህ ማወጅ አለብህ በህይወት። ስለዚህ ይህንን ተጠቀሙበት። ለገንዘብ ያላችሁን አስተያየት ቀይሩ፣ እይታችሁን ቀይሩ፣ አመለካከታችሁን ቀይሩ። ገንዘብ መጥፎ ነው ከሚሏችሁ ሰዎች እንደውም ራቁ። ድሃ የሚያደርገን እንደውም እሱ ነው። ገንዘብን እንደ መጥፎ እየነገሩን እኛን ድሃ ያደርጉናል። ስለዚህ በፍጹም ወጣት ከሆንክ ደግሞ በፍጹም ገንዘብን በጥንቃቄ ማየት አለብህ። ገንዘብ ፓወር እንዳለው፣ ገንዘብ ኃይል እንዳለው ማወቅ አለብህ። ስለዚህ ተጠቀሙበት። ቪዲዮን ሰብስክራይብ፣ ላይክ አድርጉት። ቀጣይ በሌላ አስተማሪ ቪዲዮ እንገናኛለን። እስከዛ ድረስ በያላችሁበት ሰላማችሁ ብዝት ይበል። ወዳችኋለሁ። ቻው